ኪያ ብዙ ጊዜ እኮ ሰድበሽዋል። ብዙ ጊዜ አጠገቤ እንዳትደርስ ብለሽዋል። ምን ላድርግ? እሺ ከዚህ በላይ ለትማሪ እኮ ትሄጃለሽ። አሁን የሆነ ነገር ሲል ትሄጃለሽ፣ ታገኘዋለሽ አይደለም? ያልሽውን ነገር በሙሉ ከዚህ በፊት ሆነሽዋል። ባታስመስይ ምናምን ግን ደስ ይላል። ጆ ምንድን ነው የምታወራው? ዝም በይ። አንቺን እያወራሁ አይደለም። ምን ሆነ? አንቺን አይደለም ያወራሁት። በቃ ዝም በይ። በመሀላችን ሲናደር ምን እንደሚያደርግ አውቃለሁ። አንተ ስትናደድ ግድግዳ እንደምትደበድበው እንደምትናደደው እንደምትጮህ እሱም ሲናደድ የሚያደርገው ነገር። ስለዚህ ከዚህ በኋላ በተናደደ ቁጥር ትከተያለሽ። በቃ ልጁ አንቺን ለመቆጣጠር የሚያደርጋቸው ድራማዎች ናቸው። ኧረ ይሄ ድራማ አይደለም። እና ምንድን ነው? በስትክክል እኮ ሊንጠለጠልሽኝ ያገኘ ነው። እግዚአብሔር ባይረዳ ኖሮ ሞቶ ነበረ። የሞታ ግን እርስ በርስ ተነጋገሩ። አንቺ ፍቅረኛ ኦኬ፣ ፍቅረኛ ሆነች ማለት ነው። ይሄ ለእኔ ድራማ ነው፣ በቃ ድራማ ነው። ምክንያቱም ከዚህ በፊት ስንት ጊዜ ልታነቅ ሲል እንደውም ያኔ ቢታነቅ ደስ ይለኛል። አጋጣሚ የተፈጠረው እግዚአብሔር ነው። የዛኔ ቢታነቅ እንደው በቃ ተገላግኝ ሰላማዊ ትቀጥል ነው። ሰላም ውድ ፋሚሊዎቻችን እንዴት ናችሁ? እኛ በጣም ደህና ነን። ቱ ቢሆነስት ግን ደህና ነን። ኪያ ማብራት ነበረብሽ። ለምንድን? አንደኛ ነገር ጆ እመጣለሁ ብሎኛል። ጆንም ቀጠሮ ያለው። ሁለተኛ ነገር ደግሞ ለምን እለዋለሁ? መነጋገር አለባችሁ ኪያ። መነጋገር የለባችሁ? ወዴት? ማሚ ጠርታናለች። እንሄዳለን። እሱን አናግረሽው ታዲያ ትሄጃለሽ። ግዴታ ማናገር አለብሽ ኪያ። ልክ አይደለም ኪያ። ኖ ችክ ማለት አይደለም። አረ ችክት ያለሽ ገብርኤል። አሁን ካሜራ ማማስ ነው አስፈላጊ ነው። ጆም ይመጣል፣ ከሱ ጋር ታወሪያለሽ። ለምን ትሄድከምሽ? ምንድን ይደከምሽ? ንገሪኝ። ስላንት ምን አይነት ቀን እንዳሳለፍን እናውቃለን። እኔ ማንቺ እኮ ከዛ ስሜት አወጣሻለሁ ብዬ ነበር። እንደዚህ ነው የምታወጪኝ? ካሜራ አብርተሽ? ካሜራ አብርተን ፈታ እንላለን አንልም? ኪያ እኔ እዚህ ስሜት ውስጥ እኮ እንድትገቢ አልፈልግም። ጆንም አዋሩ ያልኩሽ እኮ ለዚህ እኮ ነው። አንደኛ ግዴታ ማውራት አለብሽ። እሱ ከሌላ ሰው ከሚሰማ ቪዲዮን አይቶት ከሚያውቀው አንቺ ብትነግረሽ እኮ አሁን አይቶት ተናዶ ነው እየመጣ ያለው። በይሳት ደግሞ ከሱ ጋር መጣላት አልችልም። በምን መጣላት አይደለም ማስረዳት አለብሽ የተፈጠረውን ነገር። አንቺ ታስረጃለሽ። አንቺ እንደነገርሽኝ ነው እዚህሽኝ እንዴሽ ትነግሪዋለሽ። ያ በቃ ወደ እኔ አዞርሽ ሁሉንም ነገር ራስሽ እኮ ነሽ ካልሄድኩኝ እንቧከረር ያልሽ። እኔ በምን አቅሜ እኔ በቃ ፈርቼ ነበር በዛ ሰዓት ላይ እንዴ ራሴን አጠፋለሁ እኮ ነው ያለው። ሲቀጥል ጫካ ነው የገባው። ከዚህ በፊት አድርጎት ነበር እሱ። ሳስበው ቀልድ ነው ያዘው። ያ ደስተኛ እንደሆነ ወደዳላችሁ በአንድ ላይ እሺ ምንድን ነው? እሺ ግን ግዴታ ጆ ማብራራት አለብሽ ኪያ። እኔ ችግር እንዳይፈጠር ነው ብታስረጁ መልካም ነው። በኋላ እንደዚህ የሆነ ምናምን ነገር ብሎ ደግሞ ሌላ ጸብ ከሚነሳ ግዴታ አንቺ ማስረዳት አለብሽ። በጣም ተናዷል። ለመጣ አውራችኋለሁ እያለ ነበር። ያ እንደዛ አትበይ። እሱ እኮ ስለሚወድሽ ነው ይሄንን ሁሉ ነገር የሚያደርገው አይደል? ስለሚወደኝ ነው ራሱ የሚያጠፋው። ያ ባንቺ ፍቅር ስላበደ ነው። ይሄን አስረዳሽ ነው ፈልጊ በጣም ስላበደ እኔ ዛሬም እንዳይመጣ ፈልቻለሁ። ማን ተቀናኛ? ስለዚህ እኔ አይመጣም ማለት አይመጣም። እኔ አውቃለሁ አይመጣም። አሁን እሱ ያለበት ሁኔታ ራሱ ጥሩ አይደለም። ከዛ ሁኔታ ተነስቶ ነው ወደዚህ ድጋሚ ይመጣል ብዬ አላስብም። ግን ግዴታ ጆ ማውራት ስላለብሽ ይመጣል። አስፈላጊ አልነበረም። ኪያ አስፈላጊ መነጋገር አለባችሁ። ተናዷል አይደል እንዴ? ተናዷል በጣም እኮ ነው። እንዴት መቶ እዚህ ጋር ሊወጣ ነው የሚመጣው አይደል? እንዴት ለመወጣት ሳይሆን አንቺም ያረክሽውን ማስረዳት አለብሽ። በቃ ማውራት አለባችሁ ግዴታ ነው። ድጋሚ ያላገኘው ማንዋር ብለሽ ቃል ገብተሽለታል። እኔ መቼ ላገኘሁት ካለ ተገጣጥረን ነው እንዲያገኘሁት። ያ ቢሆንም ሄደሻል። ማንኛውም ሰው ራሱ ሊያጠፋስ ሊሞክር እንደዛ ነገር ሲያደርግ ላግዝ ይችላል። በቃ አለቀ። እንደዛ አድርጋችሁ አስቡልኝ። ያን እኮ አስበዋለሁ፣ ግን ጆ እንደዛ አይደለም የሚረዳው። እኔም ስለምረዳሽ ነው አይደል እንዴ አብሬሽ ሄድኩት። ይሄ ስትይ እኮ እምቢ አላልኩሽም፣ አብረን ነበርን አይደል? ግን ጆ እንደዛ አይደለም እየተረዳ ያለው። ዳንሽን ከመጣ በኋላ እንደምታረግ ይችላል። ሰላም ትንሽ ብናወራ እኮ አንቺ ታወራለሽ ያለው ነው። እኔ አሞኛል ራሴ በፓራዶ ላይ እንዳሉ ታውቂያለሽ። ያ እኔ ምን እሺ፣ አንቺ ነው ሊያወራሽ የመጣ አይደል? ከፈቺ በፀሐይ ነው የሚለው። እሺ ፀሐይ በር ክፈች፣ እየተንኳኳ ነው። ኪያ ማውራት አለብሽ። እኔ እኮ እንዳትጣሉ ስለምፈልግ ጠላቴ እኔ ጓደኛዬ ስለሆንኩኝ ነው እኮ ከጎንሽ ያለሁት አይደል እንዴ? ምንድነው የምትይው? እሺ ልጁ ይበሳጭ። እሺ ንገሪ። እኔ እንዴት ነው ማውራው? አንቺ ነሽ ማውራት ያለ። ስለተበሳጨ ነው ማውራት ፈልጋለሁ አለ። መጥቶ ያውራሽ። በቃ ግዴታ ነው። አሁን ሲኒት አኗር እንዳይመጣ አኗር አይመጣም። እሺ አይመጣም። እሺ አስረሹ እንደሆነ አይሻል ጆይ እንዴት ነህ? እንዴት ነህ? እነሳ ነበርሽ ናፍቆል እዚህ ጋር ተንጠልጥለ እዛ ወይና እዚህ ጋር ሩኒ እሱ ጋር ቁርስ በልታ ትጋብዥኝ
ስላልበላን አንድ ላይ ቀርብ ባታስመስይ ምናምን ግን ደስ ይላል። ጆ ምንድነው የምታወራው? ዝም በይ አንቺን እያወራሁ አይደለም። ምን ሆነ? አንቺን አይደለም ያወራሁት። በቃ ዝም በይ። በመሀላችን ሲጀመር እያደረግሽ ያለሽው ነገር ልክ ነው። እየተራመድሽ ያለሽው እርምጃስ ልክ ነው። በዛ ሰዓት ላይ ከዛ ነገር ውጪ ሌላ ምንም ነገር ማድረግ አልችልም። ምንድነው ሌላ ነገር ማድረግ? ጫካ ገብቷል ተብዬሽ ምን ልበል? ሲጀመር ውሸት ነው። በቃ ልጁ አንቺን ለመቆጣጠር የሚያደርጋቸው ድራማዎች ናቸው። ኧረ ይሄ ድራማ አይደለም። እና ምንድነው? በስትክክል እኮ ሊንጠለጠልሽኝ ያገኘ ነው። እግዚአብሔር ባይረዳ ኖሮ ሞቶ ነበር። ይሙት በቃ አንቺ የራስሽን ህይወት ጀምረሻል አይደል? እሱ አንቺን በዚህ አይነት መንገድ እንደሚይዝሽ ያውቃል። ሲጀመር አይሞትም አያደርግም። ኪያ ምንድነው የምትከራከሪኝ? ቆይ ሁሌም አንቺን የሆነ ነገር ይፈልጋል። እንደዚህ ባደርግ እሷ ልትመጣ ትችላለች። በቃ እንደዚህ አይነት ነገሮችን ነው የሚያስበው። ሲጀመር አንቺስ ምንድን ነበርሽ? ምንድነው ተረጋግቼ አውራታለሁ ብለህ ነበር የመጣው። ሲጀመር አይመለከትሽም። አንቺ ማን ነበርሽ? አይደል? አብረሻት ነበርሽ። በስነ ስርዓት አውራሽ። ምን ሆነ ነው እንዴ? እንደዚህ ነው ያወራ ነው በስልክ። መጀመሪያ ስነ ስርዓት ይኖር። በስነ ስርዓት ኦኬ። እሺ አንተ እንደዚህ አይነት ነገር ቢፈጠር ዝም ብለህ ትቀመጣለህ? ሰው ሁሉ እሱን እየፈለገው ባለበት ሰዓት ላይ ቤት ምንም እንዳልተፈጠረ መቀመጥ ነበረብኝ። አይቼዋለሁ ቪዲዮ። ሆነም ቀረበው። ማን ነው እየፈለገ የነበረው? ኪያ እስኪ በስትክክል ንገሪኝ። አንቺ እኮ በቃ እስኪ ዝም በይ። በምን በቃ ዝም በይ። አንቺን አይደለም እያወራሁ ያለሁት እኮ ተረጋጋ። በስነ ስርዓት አውራ። በቃ እኔን አወራኝ ተወጥሰን። እሺ ዝም በይ። በመሀላችን አትግቢ። እሺ አውራ። በቃ ኪያ የራስሽን ህይወት ጀምረሻል አይደል? ሲጀምር አስገድጄሽ አይደለም እዚህ ነገር ውስጥ የገባን። ለኔ ስሜት ምንድነው? በስትክክል ምን ሆነ ነው? ምኑን ያልተረዳሁሽ? ያን ሁሉ ነገር ስትይኝ እሺ እያልኩሽ እየቀጠልኩት ወይም እነዛን ቀን ያሳለፍኩት ነው። ግን ደግሞ ይሄንን እንደዚህ እንታስብብኛል ብዬ አላሰብኩም ነበር። እንዴት ላስብ? እራሱ ሊያጠፋ ነው የታብዬ ካደሽ ምን ማለት ማን ነበር? እስኪ ከሁለታችሁ በስተቀር ማን ነበር? ቪዲዮን አይቼዋለሁ። ሁሉም ነበር። እነ ሶፊ ምን እነሱም የድራማው አንድ አካል ናቸው። ኧረ በማርያም የምታወራውን ነገር ተጠንቀቅ። በእግዚአብሔር ተረጋጋ። እንደዚህ የምታወራ ከሆነ እኔ ምን አደርጋለሁ? እነሱም ተጨንቀው ነበር። ምን ሆነ ነው? በጣም ተጨንቀው። ስለዚህ አንቺን የሚያገኝሽ ሁሌም እንደዚህ ድራማዎችን እየፈጠረ ነው ማለት ነው። ድራማ አይደለም ነው በቃ። ለምንድን ነው በህይወታችን መሀል እንዲገባ የምትፈቅጂው? አንቺስ ፈቅጄ እኮ አይደለም። እሺ ያ ነገር ሲፈጠር ምን ማድረግ ነበረብኝ እኔ? ምንም በቃ ህይወትሽን መምራት። እሱ የራሱን ህይወት እየመራ አይደል እንዴ? እንዴት ነው እያሰብሻለሽ? ኪያ በእኔ ምክንያት ራሱን አጠፋ ብባል እኔ በሰላም እኖራለሁ? በአንቺ ምክንያት አኑ፣ በአንቺ ምክንያት። እንደዚህ ከሆነ የምንቀጥለው በጣም ጥሩ። እኔ እኮ እንደዚህ እንቀጥላለን አይደለም እያልኩ ያለሁት፣ ግን ደግሞ በዛ ሰዓት ላይ ምን ማድረግ ነው? እሺ በእኔ ቦታ ብቶ ምን ታደርግ ነበር? አልሄድም። ሲጀምር አንቺ ነሽ ለመረዳት ሞክር ጆ። የፈለገ ወስዳትስ አብረን እንሂድ ነው። ለምንድን ይዘሻት ሄድሽ? እንዴ መሄድ ስለነበረባት ምንም ቢሆን እኮ የሰው ልጅ ራሱን ሊያጠፋ ነው ሲባል እንኳን አኗር አይደለም መሄድ አለብን። በጣም ማከብርሽ ልጅ ነሽ። በጣም ማለት ነው። እሺ እንደዚህ አይነት ሁኔታ ውስጥ ግን እሷን እንድታስገቢያት አልፈልግም። ጆ በእኔ ራሴ እኮ ነኝ ውሰጂኝ አልኳት። አይደለም ኪያ፣ አንቺ እንደዚህ አይነት ነገር እንደማታደርግ ያውቃለሁ። ጆ አልተረዳኸኝም። ምኑን ልረዳኝ? ራሱን ሊያጠፋ ነበር ሲል አያጠፋም። በቃ ድራማው ነው። ከድራማው ማለት አንደኛው ድራማ ይሄ ነው። ድራማው አይደለም። ምን አውቃለሁ እኮ ጆ። አንተ ቢያንስ 2 ዓመት አብሬው ኖሬያለሁ። ሲናደር ምን እንደሚያደርግ አውቃለሁ። አንተ ስትናደድ ግድግዳ እንደምትደበድበው እንደምትናደደው እንደምትጮህ እሱም ሲናደድ የሚያደርገው ነገር። ስለዚህ ከዚህ በኋላ በተናደደ ቁጥር ትከተያለሽ። እንደዛ አይደለም ነው በቃ እያልሽኝ ያለሽ ይሄንን ነው። ተናዶ አሁንም ነገ የሆነ ነገር ያደርጋል ከተባለ ለሌሊትም ቢሆን ተነስተሽ ትሄጃለሽ አይደል? ይሄንን ነው። አልሄድም፣ ከዚህ በኋላ አልሄድም፣ አላደርግም እንደዛ። እሱንማ በጣም ብዙ ነገር እኮ እንደማታደርግልኝ ቃል እየገባሽ ግን እያደረግሽ ነው ኪያ። ነግሬው እኮ ነው የሄድኩት። እንኳን ተረፍክልኝ ብዬ እኮ አብሬው እኮ እያስተማምኩት አልነበረም። በዛ ስሜት ውስጥ እንኳን ሆኜ ጥዬው ነው የመጣሁትኝ። ለምን በቃ እንዲቆርጥለት እኔም ስለጨረስኩኝ ቃሌን ስለማከብር የገባሁት ቃል አለ አይደል እንዴ? ያንን ቃል ለማፍረስ ነው። አንቺ ዝም በይ በእናትሽ። በቃ ዝም በይ። እሷን እያወራሁት ነው። እኔም እገባለሁ። ምን ሆነ ነው እንዴ? አንተ ቅናት ከልክ በላይ ያለፈ ነው። ምን ሆነ ነው? ተረጋጋ። አልወጣም። ለምን እወጣለሁ እኮ? ዝም በይ በቃ። በመሀላችን አትግቢ እኮ። እሺ ተረጋጋ፣ እናውራት። በመሀላችን አትግቢ ነው ያልኩሽ። በምን በቃ በመሀላችን አትግቢ። እኛ ነው አይደለም ጆ። እሺ አውራሽ ቀጥል ወይ ውጭልን። እሺ አውራ። ስነስርዓት ምንድነው ኪያ የምትይው? ያት እስኪ በመሀል እየገባች እኮ ነው። ምንድነው በመሀል የገባሁት? ስነስርዓት ይኖረ መጀመሪያ ስነስርዓት ካልተማርክ ተማር ጆ። አይደለም ቆይ እንዲህ ነው የምንቀጥለው እናንተ? አንቺስ እንደዚህ እያደረግሽ ነው የምንቀጥለው? የሆነ ድራማውን በፈጠረ ቁጥር እየሄድሽ ከኔ ወደዛ እየሄድሽ ነው የምንቀጥለው? ስንት ነገር ታገዝኩሽ አይደል? ዝም አልኩሽ። አልሄድኩም እኮ። ምን ሆነ ነው? አሃ መንታታለሽ። ቅናት ከልክ በላይ ነው እንጂ አንቺ ዝም በይ በቃ። አንቺን እያወራሁ አይደለም። መስራት ይኖር በፈጠረ አምላክ። ምን ሆነ ነው ጆ? ኪያ በስትክክል አስረጅ። ይሁን ያለው ነገር ልክ አይደለም። ልክ ካልሆንኩ አስረጅ። ቃሌን ባልጠብቅ ኖሮ እንደዛ ሆኖ ከገመድ ስር ታርፎ እኔ በዛ ሰዓት ላይ እንደተሳድቤው ጥያው አልሄድም ነበረ።
ኪያ ቃልሽ አይቼዋለሁ። በቃ ማየት የነበረብኝ ሲጀመር ላይ ለምንድን ነው ማየው? ለምንድን ነው ማየው እኮ ለምንድን ነው ሙሉ ነው የማየው? ማየት አልነበረብህም። እኔ እየተከታተልኩኝ ነው የሚመስለኝ አንዳንድ ጊዜ እየተከታተልኩሽ ማለት እና ታዲያ ቪዲዮ እየባየኩት የመጣ ነገሮችን ምን ትማት አለበት? አንቺ ቃልሽን እያፈረስሽ ነው ኪያ። እኔ ቃሌን አላፈረስኩም። ከዚህ በኋላ አላገኘውም ብለሽኝ ነበር። አላገኘውም እና ሊሞት ነው ሲባል ዝም ብዬ መቀበል ድራማው ነው። አኑ የሚሞት አይነት ሰው አይደለም እንዴ። ብዙ ነፍስ አለው። አንዷ ነፍስ ብትሄድ ሌላኛው ነፍስ ይነሳል። አኑ አይሞትም። እንደዚህ አይነት ሰው ነው። ታውቂዋለሽ። 2 ዓመት በ2 ዓመት ስንቴ ነው ሊታነቅ የነበረው? ለምን ያን ያልሞትም? የመጀመሪያው ጊዜ ምክንያቱም ድራማው ስለደረስሽበት በጣም አየሽ። አንቺ ስትመጪ አሁንም ይከታል። ከዛ የሆነ ነገር ይወራጭና ይወጣል። ይሄ ነው አይደል? አረጁ ግን ማሰቢያ እስቲ ሰው ልጅ ነው ቆጆ ማዘን አለበት። እስቲ ዝም በይ በእናትሽ። ማሰቢያ ምን ሆኗል? በምን ያጥፋታል? አዎ ምንድነው ማሰቢያ ምናምን ነገር ምንም ቢሆን አይወል ተው። ሌላው አብሮ የበላ ሰው እንኳን የሆነ ነገር ሆነ ሲባል ያስደነግጣል አይደለም? አብረ ብዙ የቆየው ሰው እራሱን ሊያጠፋ ነበር ነው የተባልኩት እንጂ ልትረዳኝ ይገባል። አግኝቼው እኮ ሰድቤው ነው የሄድኩት እንጂ እኮ እንዴት ነህ ደህና ነው ወይ እያልኩኝ እኮ እያባበልኩና ያስታመንኩት አልነበር እኮ። እሱ አንቺን ማየት ሲፈልግ እንደነዚህ አይነት ነገሮችን ይፈጥራል። ካርለም ሲጀመር በጣም እኔ ልክ ነህ ጆ። የምታወራው ወይ እኮ አንደርስታንድ አድርጌው እኮ ነው እንድታወሩን እዚህ ጋር የቀጠርኩ አይደል ጆ። ተረጋግተህ ግን አውራት ነው እያልኩ ያለሁት። ልክ ነህ፣ አጥፍታለች። ግን አንዋር የምር ነው ውሸት አይደለም፣ የምር ነው ራሱን ያጠፋው። ስለዚህ ማንም አንዋር ብቻ ነው የሰው ልጅ አሁን እንዲረዳ የሚፈልገው ማለት ነው። ጥፋቱን አጠፋሁኝ። ለምን የሄድኩት ማንኛውም ሰው ነገር ሆነ ቢባል ቶዬም የሆነ ነገር ቢባል ሆነ ቢባል እሄዳለሁ። ቶዬና እሱ ግን አንድ አይደለም። ለኔ ራሱ አይደለም ሲጀመር ከዚህ በኋላ እሱን አላገኘውም ብለሽኛል እኮ ኪያም አየኸውን ቪዲዮ ብታየው ኖሮ እንደዚህ አትወቅሰኝም ነበር። አንተ አየው አኗር እያልኩ ስፈልግበት ያለው ነው እንጂ ከዛ በኋላ መጨረሻው ምን ያደርግልኛል? እና እስከ መጨረሻው ሌላ ነገር ስታደርጊ ማየት አለብኝ እንዴ? ሰድቤው ነው የመለስኩት። እንደዛ እንኳን ገመር ስር ሆኖ እንኳን ሰድቤው ነው የመለስኩት እንዴ። ከዚህ በላይ እሺ ምን ላድርግ? እሺ በቃ አታገኘው ኪያ፣ አታገኘው ይሄንን ሰውዬ። ለምንድነው ከህይወቴ የማይወጣው? አጋጣሚ ነው የተፈጠረው። ይሄ ምንም አጋጣሚ አይደለም። ሲጀመር አንቺ ነሽ ዝሻት ሄድሽው አይደል? ለምንድን ነው 2 አፍ የምትሆኑብኝ? አንዴ ይዘሽኝ ሂጂ ብላኝ ነው፣ ግን እኔም አብሬያት ሄድኩኝ። ብቻዋን ነው ስለማንበረከት እኔ ደስ አይለኝም። እያደረግሽ ያለሽው ነገር በሙሉ ደስ አይለኝም። የምሬ ነው የምልሽ። ማርያም እንደዚህ እንድታደርጊ አልፈልግም። አንተ እንኳን ብትሰማ ይሄንን ነገር አትሄድም ነበር? አልሄድም። እርግጠኛ ነህ? አዎ እርግጠኛ ነኝ። አውቃለሁ። ትሄዳለህ በስተክል አልሄድም። እራሱ ለተሆነ እየተባለ ዝም ብዬ መቀመጥ ነበረብኝ? ምንም እንዳልተፈጠረ መሆን ነበረብኝ? ሊያውም በእኔ ምክንያት ፕሊስ አንደርስታንድ እንድታረግ ሞክር። እንድትጣሉ አይደለም እኮ እዚህ ጋር አሁን እንድታወሪ እኔ እንደዚህ አይደለም እንድንቀጥል የፈለኩት። ምን ሆነ ነው? ቀልድ የሚባለው ነገር እንዲኖር አልፈልግም። ቀልዱንማ ጀመርሽ እኮ የምሬ ነው። በቃ እኔ እንደዚህ አይነት ነገሮችን አልፈልግም እያልኩሽ ነው ሁሌ። አንቺ ግን የምታደርጊያቸው ነገሮች በሙሉ ደስ አይለኝም። አሁን የምትሰሪው ሁሉ ደስ አይለኝም። የእውነቱን ንገረኝ ካልሽ እሱ የምታገኝበት መንገድ ከእሱ ጋር የምትሆኚው መንገድ ሁሉም ደስ አይለኝም። ንገረኝ ካልሽ በቃ አይመቸኝም። ይሄን ማወቅ ፈልግ። አዎ ደስ አይለኝም። ተቀጣጠርኩ። ሻይ ቡና አይደለም ያልኩት እንዴ? ጫካ ውስጥ ነው ስፈልገው የነበረው። በኋላ ስትሄጂ አይሻልም? እርግጠኛ ሆኜ በኋላ አይሻልም። አልሄድም። የእውነት የምታምነኝ ከሆነ አልሄድም። በምን ልመንሽ? እንዴት ልመንሽ? እንዴት እንዳምንሽ ነው የምትፈልጊው? እንዴት ልመንሽ? ሁልጊዜም አላገኘውም ትኛለሽ፣ ግን ታገኘዋለሽ። ከዚህ በኋላ አልሄድም ትያለሽ፣ ግን ትሄጃለሽ። እሺ የትኛውን ሰዓት፣ የትኛውን ቦታ፣ የትኛውን ቀን ልመን? ይሄ እኮ የሚያስኬድ ጉዳይ እኮ ነው። ይሄ ለኔ ድራማ ነው፣ በቃ ድራማ ነው። ምክንያቱም ከዚህ በፊት ስንት ጊዜ ልታነቅ ሲል እንደውም ያኔ ቢታነቅ ደስ ይለኛል። አጋጣሚ የተፈጠረው እግዚአብሔር ነው። የዛኔ ቢታነቅ እንደው በቃ ተገላግዬ ሰላማዊ ህይወት ትቀጥል ነበር። እንዴት እንደዛ ትላለች? አጋጣሚ ነው። አጋጣሚ አይደለም። በምን ይሄ አጋጣሚ አይደለም። ሆን ብሎ ኪያ እንድትመጣለት ፈልጉ አይደለም። እኔ ምስክር ነኝ። በቦታው ነበርኩኝ አይደለ? የምን ራሱን ሊያጠፋ ነበረ። እኛም ስንሰማ ደግሞ ደነገጥን። ሄድን። አሁን ይሄንን ነገር እንድታቅ ያደረኩት እኮ በስነ ስርዓት ተግባብታችሁ እንድትፈቱት ነው። እሷም አስባበት አይደለም ያን ነገር ያደረገችው። አንደርስታንድ አድርጋችሁ ጀመረልሽ። በዛ በሽምግልናዋ ማግስት እውነት ከሱ ጋር መታየቱ ራሱ አረ ደስ አይልም። አይመጣው ራሱ ሊያጠፋ ነው ሲባልሽ ምን እናርግሽ? ደነገጥን። ቤሌን እንኳን አልቀየርኩም። የለበስኩትን እንኳን ሳልቀየር እኮ ስለዚህ እዛ ጋር ሌላ እንትን እንዲሰራልሽ፣ ሌላ ዲኮር እዛ ጋር እንዲቆምልሽ ከሱ ጋር
ለምን ቀለበቱን አውልቀሽ ከሱ ጋር አታደርጊም ነበር? እንደዛ አትበል። በእግዚአብሔር አሁንም እኮ ለአንተ ሪስፔክት ስላላት ነው አይደል ቁጭ ላይ እያወራች ያለው። ለምን እንደዚህ ትላለህ? በእግዚአብሔር ምን እንድላት ነው? እሺ ምንድን ነው ከዚህ በላይ ምንድን ነው? ልክ እኮ ነው። አንተ ሲጀመር ልጅ ይኸውልሽ ለሁለታችሁም ነው ድራማ ነው የሚሰራው። ሁሌም ድራማ ነው የሚሰራው። ሁልጊዜ ትክክለኛ ነገር አንድ ቀን ሰርቶ አያውቅም። ይመጣል፣ አሁን ያናድደናል፣ ይሄዳል፣ ደስ ይለዋል። ስናድድ ደግሞ ደስ ይለዋል። ይሄንን ነው የሚፈልገው እሱ። አንተም እየተናደድክልህ እና በአንቺ እየመጣ ዝም ልበል ማለት ልሳቅ ልቀበለው? ለማስመሰል እየሞከርኩ ነበር ከዚህ በፊትም ግን አልችልም። በቃ እሱ የሚፈልገው አንቺን ማግኘት ነው ኪያ። በምንም አይነት መንገድ ውስጥ ሆኖ አንቺን ማግኘት ነው የሚፈልገው። ድራማው ነው። ልጅ ደግሞ ለስንተኛ ጊዜ ነው? በቃ ድራማ ባይሆን እኮ ለማንም ሳይነገር ሄዶ ጸጥ ማለት ይችላል። ግን ለሆነ ሰው ነግሮ ይሄዳል። ከዛ አንቺ ትሄጃለሽ፣ ያይሻል። በቃ ይህንን ነው የሚፈልገው አይደል? ወይ ደግሞ ለፋሚሊዎቹ ለተከታዮቹ በቃ ሊታነቅ ነው የሚባለው ነገር ነው የሚፈልገው። ምንም ነው ታዲያ ሰው ራሱን ለማጥፋት እውነት ለመናገር እንደዚህ አይነት ነገር እያደረገ ይሄዳል ወይ? እኔ ዛሬ ልሞት ነው ተብሎ እቅር ተይዞ ይሞታል እንዴ? ምንድነው? በእኔ ቦታ ሆነሽ ለምን እንደማትረጂ ኪያ? ያለበት ሁኔታ ጥሩ አይደለም። ምንም ቢሆን እኮ የሚወዳት ሰው ናት ያገባችው አይደለ? ለዛ ነው እዛ ስሜት ውስጥ የገባው። እሱንማ መጀመሪያ ነበር መረዳት የነበረበት። መጀመሪያው ከማግባቱ በፊት ያኔ ነበረ መረዳት የነበረበት። አሁን ሁሉም ነገር ተፈጠረ እኮ ሀፕን አደረገሽ። አሁን እሺ ምን እናድርግ? አሁን ባንተ በሷ ቦታ ብትሆንም እኮ አለመሄድ አይቻልም እኮ ተረዳት። አንተም እኮ ልክ ነህ፣ መሄዷ ስህተት ነው እኮ አውቃለሁ። ግን እርስ በርስ ተነጋገሩ። አንቺ ፍቅረኛ አንቺ ኦኬ ፍቅረኛ ሆነች ማለት ነው? እግዚአብሔር የሚያወራው የድሮ ፍቅረኛው እኮ ነው ያልኩህ። ምን ሆነ ነው ግን? ምንም እንደዛ ነው በቃ። የድሮ ፍቅረኛ የሚባል የለ። ፍቅረኛ የሚል ቃል ካለ ፍቅረኛ ሆነች ማለት ነው። አሁን ማለት በጣም ጆ የምታወራው ተጠንቀቅ። ምንድነው ነገር? ምንድነው ተጠንቀቅ? ምን ልጠንቀቅልሽ? ጆ ምን ሆነሃል? በእናታችሁ ተረጋጉ። ፍቅረኛ ሆናችሁ አልጨረሳችሁም ነው? ካንሰል ማድረግ እንችላለን። እንዳለ የጀመርናቸው እንደዚህ እኮ አይደለም። በእግዚአብሔር ቀልድ አይደለም እኮ ወደ ትዳር ልገቡ ነው አይደለ? ተነጋግራችሁ ችግራችሁን ካልፈታችሁ እንዴት ነው ወደፊት የምትኖሩት? እሺ እንደዚህ የሆናችሁ ነው ወደፊት ትዳር ለመመስረት የምትመክሩት? ሁላችሁ ምንድነው እኔ ላይ እንደዚህ አልበረታንም። ችግራችሁን ቀስ ብላችሁ ተነጋገሩ። ጥፋት አጥፍታለች አንተም እንደዚህ መናገር የለብህም። ግን ችግራችሁን በስነ ስርዓት መነጋገር ነው። አሁን ከዚህ በፊት ወደ ትዳር ነው የምትሄዱት። እሺ እንዴት ነው የሚሆነው? ወደ ትዳር የሚሄደው እሱን እያገኘችው ነው። አጋጣሚ ፈልግ አይደለም። ፈልገሽው ላይሆን ይችላል። እሱ ግን ፈልጎት ነው። ፈልጎት ሆን ብሎ በእቅድ ሆን ብሎ ፈልጎት ነው። አንቺ ላትፈልጊው ትችላለሽ። ግን እሱ ለሚያደርግልሽ ነገር በሙሉ መስመሩ ላይ አትገኝ ነው እያልኩ ያሉት። ምንም እየተረዳሽኝ አይደለም። ከዚህ በላይ እንዴት? እስኪ ያሳለፍናቸውን ቀኖች ወደ ኋላ ዞር ብለሽ ያቸው። ዛሬ እንትና ጋር ሂጂ። እኔ ራሱ በግየውን ኩልሽ ነው። ኦኬ በጣም ጥሩ ይቀጥላል። በእግዚአብሔር ጆ እንደዚህ አይደለም እኮ ኪያ። ከቻልሽ በደንብ ልብ የሰበሩ ይቅርታ ምናምን ይመጣዋል እንዴ? ይሄ እኮ ልብ መስበር አይደለም። ማንኛውም ሰው የሚያደርገው ነገር ነው። ማንኛውም ሰው እንደዚህ አያደርግም። እኔ በቃ አልችልም። አያደርግም። የሆነ ሰው ራሴ ላይ ተፋለ ብሎ ሲሞክር እኔ ዝም ብዬ ቁጭ ብዬ ምንም እንዳልተፈጠረ ልጨፍር አልችልም። እንደዛ ነው። እኔ ራሴ ላጠፋ ለምን አትነሽም? እባክህ ለምን አትነሽም? አየሽ አይደለ ድራማ ስለሆነ መጥራት ማልፈልገውን ሁሉ እንድጠራ ነው የምታደርጊኝ። ምንድነው? ምን ሆነ ነው? በጣም እየቀናህ ነው። ይሄ ቅናት አይደለም። ህይወታችን ውስጥ እንዲገባ አታደርጊ። እያደረኩ አይደለም። አንተ ያየው ቪዲዮ ፊት ለፊቱን ብቻ ነው። ፊት ለፊቱን ብቻ ነው። አዎ ይበቃል። ከዛ በኋላ ሰድቤዋለሁ። አጠገቤ እንዳይደርስ ነግሬዋለሁ። እንደምጠላው ነግሬዋለሁ። እሺ ከዚህ በላይ ምን ላድርግ? ኪያ ብዙ ጊዜ እኮ ሰድበሽዋል። ብዙ ጊዜ አጠገቤ እንዳትደርስ ብለሽዋል። እሺ ከዚህ በላይ ለጥፋሬ እኮ ትሄጃለሽ። አሁን የሆነ ነገር ሲል ትሄጃለሽ፣ ታገኘዋለሽ አይደለም? ያልሽውን ነገር በሙሉ ከዚህ በፊት ሆነሽዋል። ከዚህ በፊት ተሳድበሻል። ከዚህ በፊት አጠገብሽ እንዳይደርስ አድርገሻል። ግን እሱ የሆነ ነው ወይ ነው ጥያቄ። ቃል ስለገባኝ ነው ቃሌን አክብሬ የመጣሁት። ኪያ ቃል የገባሽልኝ እኮ ስውሯ ቀን ነው። ስውሯ ላይ ነው አይደል? ከዛ በኋላ ስንት ድርጊት ተደርጓል። ምን አድርገህ አግኝተሽዋል። ሌላውን ተይው፣ ብዙ ነገር አናምሳ። ታገኘዋለሽ። ኪያ አሁንም ይኸውልሽ ይሄ ልጅ ድራማ እንደማላገኘው በቤተሰብና በቤተሰብ ፊት ነው የተናገርኩት። ጆ ለምን እንጣላለን? እኔ እናንተ ትናንትና ሽምግልና እንደተላከለት ሰው እኮ አይደለም ሊሆን ያለ ነው እኮ። እና እያለቀስሽ ምናምን ስቅስቅ ብለሽ የት ነው እያልሽ ይሄንን እያየ ነው ምንም ነገር አይደለም እያልሽ ያለሽው። ያሳዝነኛል እንዴ። ሞቷል ወይ ነው ጥያቄው ደግሞ። እና እንዲሞት ነው የፈለግከው?
ከሞተ ሰየው በእግዚአብሔር ምንድን ነው ተጠንቀቅ የምትይኝ? ተነጋግራችሁ ችግራችሁን ፍቱን እንጂ ወደ ሌላ ነገር እየሄዳችሁ እኮ ነው። ማንም ሰው ለራሱ ያገባሉ ሲባል አለቅሳለሁ ያው እንዴ ፕሊስ በእግዚአብሔር ቅናትን ወደዛ አድርገውና አንደርስታንድ ለማድረግ ቅናት ነው። ቅናት አይደለም ኪያ፣ ቅናት አይደለም ተብሎ እንደዚህ ኮራ እንደዛ የት ነው ያለው? ወይኔ እሪ አንድ እንዲሆን አልፈልግማ። ያ ነገር በእኔ ምክንያት እኔ እረገማለሁ ጆ በሷ ምክንያት እንዲሆነ በአንቺ ምክንያት ደግሞ አይሞትም። ውሸት ይኸውልሽ፣ በአንቺ ምክንያት ቢሆን ኖሮ ያኔ መጀመሪያው ያ ህይወት ውስጥ አይገባም ነበረ ኪያ፣ እዛኛው ህይወት ውስጥ አይገባም ነበረ። እና ምንድን ነው ከዚህ በላይ ድራማ አለ? ይሄ ድራማ ነው። አዎ ድራማ ነው። የሱ የአኑ ድራማ ትልቅ ጥርኝ እንደዚህ ደስ ይለኛል። በስሙ ማለት ነው። ፈልጌ ወይም አስቤ ምናምን ነገር ያደረኩት ነገር አይደለም። በዛ ሰዓት ላይ ልክ አልነበርኩም። አይኑ ልክ አልነበርኩኝም። እሱን እኮ ተረድቼ ይልሃለሁ። እሱን እኮ በደንብ ተቀብዬልሃለሁ። ግን እስከ መቼ ኪያ? እስከ መቼ እሱ የሆነ ነገር ሆነ እየተባለ የምትሄጂው ግን እስከ መቼ? ማብቂያው መቼ ነው ጥያቄ? አልሄድም ከዚህ በኋላ አትሄድም። በዚህ ደግሞ ተስማሙና ማለት ነው ቃል እርስ በርስ ተግባቡና ተግባብተናል እኮ በየጊዜው ነው ተገባችሁ ቆይ አንተ ምን አላልሽ ጆ? ቃሌን ከሰጠኋት ይልሽ ቃሏን ካላመንከኝ እኔ በስትክክል ልቀምጥልህ አልችልም ጆ። እየጠረጠርከኝ መኖር አልፈልግም እና አንዳንዱ እርምጃሽ ከሱ ጋር ሲሆን እየጠረጠርከኝ ነው። እየጠረጠርከኝ ነው። ሙሉ ድፍን የሚያውቅሽ በሙሉ ምንም ብለው ያስቡ ነው። እሺ እኔ ልረዳሽ። እኔም እኮ ከጀርባ ይነገረኛል ስላንቺ አይደል እንዴ የምታደርጊው ነገር። ምን አድርጌ ይባል ማግጬ ባለው ነው መልስልኝ። እሺ መማገጥ ነው እንጂ ዳርና ዳር ሆኜ ከማውራት እቺ ከሱ ጋር ምን አድርጌ ያለው? መማገጥ ምንድን ነው? ከሚወዱት ሰው ሌላ ሰው ጋር መገኘት አይደል? ከሱ ጋር እኮ በጣም ብዙ ጊዜ ሊሆን ይችላል። ምን ይያል? እግዚአብሔር በእናታችሁ ፍቅረኛሽ ነበር እኮ ኪያ፣ ፍቅረኛሞች ነበራችሁ እኮ። እኔ ማግጬ እንደሆነ ታስባለህ? እያሰብኩ አይደል? ግን መማገጥን በሌላ አንግል ብቻ አትዩ። እየገፋሁት መገናኘቱ ለመማገጥ ነው። ይሄን መገናኘት ራሱ መማገጥ ነው። ሰገረኝ ምን ካሜራ ብቻ ነው መገናኘት። ለምን ምንም ነገር እንደሌለ ስለምፈልግ ሁሌ እንደዛ ምን ታስብ ሆነ ግን አልቀጥልም። እየተረጠፈኝ ሆነ አልቀጥልም። ምንም ነገር ተፈጥሮ እኔ ከድሮም ጀምሮ ከሁሉም ሰው ጋር መጣለው ነገር ማንንም ሰው ሳያመኝ ከኔ ጋር እንዲቆይ አልፈልግም። ስላመንኩሽ መሰለኝ ስላመንከኝ አይደል እንዴ? እኔም እኮ ትዳር እንዳለስን አጠገቤ እንዳትደርስ እንደዛ እንኳን ገመድ ላይ ሆኖ ራሱ ሊያጠፋ ሞክሮ እንደዛ የሆነ እንኳን ለመንኩት። በቃ አጠገቤ እንዳትደርስ ህይወት ውስጥ እንዳትገባ። ከዛ ሰማሽና እሺ አልታነቅም አለሽ። አየሽ ድራማ። ከዚህ ድራማ ለመሆን ስክሪፕት መጻፍ አለበት እንዴ? ድራማ ለመሆን የሆነ ነገር እዛ ጋር መዘጋጀት አለበት እንዴ? ለምን እሺ እነ ቶፋ ከነበሩ ለምን እነሱ ገና ሳያቸው ለምን አልወረደ? ምክንያቱም ነገም እንደምትመጭለት ስለምን እግዚአብሔር እንደዛ አይደለም ነበርኩኝ እኔ በሰዓቱ የምር ላይ ያጠፋ ነበረ በእግዚአብሔር አንደርስታንድ አድርግና ችግራችሁን ፍቱ በእናታችሁ። ገና ወደ ትዳር የምትሄዱ ሰዎች ናችሁ። ገና ካሁኑ እንዲህ ከሆነ ወደፊታችሁ እንዴት ነው የሚሆነው? በቃ ይኸውልሽ እሺ በምን ተረዳሁት። ሁለታችሁም ግን አታግኙ ልጅ ህይወቴ ውስጥ እንዲገባ አታድርግ። በቃ ህይወትሽ ከሆንኩኝ ህይወቴ ውስጥ እንዲገባ አታድርጊ። ይሄንን ነው እያልኩ ያለሁት። እሱ በፈለገበት መንገድ አትሂጂ እኮ። እሱ በሚፈልገው መንገድ ለምን ትሄጃለሽ? እሱ በፈለገው ቁጥር በቁጥጥሩ ስር የሚያደርግሽ ከሆነ ለምን? የቱ ጋር ነው ታዲያ የኔና አንቺ ግንኙነት? እንዴት ነው እያሰብሻለሽ? እኔስ እንዴት ነው የምረጋጋው? ዛሬ ከአኑ ጋር ነበረች፣ ነገም ከሱ ጋር ነበረች። እሺ ምን ላስብ ኪያ? ምን ላስብ? ለምን እና እሷ ማለት ምንም የሚፈጠር ነገር የለም። በቃ ተስተማመኑ። እሺ ግን ምንድነው ማለት እሱ በመስመሩ ነው። በቃ እሷ ያለችው በሱ ቁጥጥር ስር ናት። ይሄንን ግን ማመን አትፈልግም ነው። ይሄንን እኔም አውቃለሁ። በሱ ቁጥጥር ስር እንዳለሽ አውቃለሁ ኪያ። ግን በቃ አትሊስት እድል አትስጪው እንዴ። ድራማ ባበጀ ቁጥር አንቺ እዛ ጋር የምትገኝበት ምንም ምክንያት የለም። ምክንያቱም እዚህ ጋር ህይወት ጀምረሻል ከኔ ጋር። ወይም የጀመርሽው ህይወት ውሸት ከሆነ ንገሪኝ፣ ችግር የለውም። እኔ እንደዛ ልቀበል ማለት በትክክል የኔ ስሜት አንቺ ጋር አለ ብዬ ስላሰብኩኝ ነው። ስሚ በምን ከዚህ በኋላ ካገኘኋት ግን ይሄን ይቅርታ አልቀበልም። እሺ ለኔ ስትል በቃ ይቅርታ ጠይቃለች። አንተም ይቅርታ እንደ ትልቅ ሰው አክብርና ይቅርታ ተጠይቃችሁ በቃ ስለ ወደፊታችሁ አስቡ። ገና ካሁኑ እንደዚህ መሆን የለበትም። ገና ወደፊት ብዙ ህይወት አላችሁ። ገና ትዳሩ ተናስተው ስለዚህ ግዴታ ይቅርታ ተባባሉና ነገራችሁ ከዚህ ቤት መልቀቅ ምናምን አለ ምሽ እንፈታዋለን። ምን ግን ኑሪ እኔ ከቤቱ ጋር ምንም ችግር የለብኝም።
ይቅርታ እዚህ ውሳኔሽ ላይ ያለው እሺ እርግጠኛ ነሽ? ደግሞ አይችልም ምናምን ብለሻል እኮ። እሺ ይቅርታ ይቅርታ አባባሏን ራስ በቁጣ እንዲህ ተመልሳችሁ እኮ ለምትታረቁት ነገር እኔ መሀል ቤት እኮ የምትሰቃየው ነገር። ለማንኛውም ግን በመሀላችሁ እምነት መኖር አለበት። ካለዛ ግን ማለት ነው እኔ እናንተ በተጣላችሁ ቁጥር እየመጣሁ አሁን ቤት ፈልግልኝ። የምርሽ ነው? ምሬን ነው። እርግጠኛ ነሽ? በምን እርግጠኛ ናት? ማይዶ ነው። እኔ ማን ነው የሰማሁት? እነሱ ነው ይሻለኛል። እርግጠኛ ነሽ ወይ? እርግጠኛ ነኝ። በቃ አሁን ምንም ነገር ራሱ አልስቱ። እኔም ስሜታዊ አንቺም ስሜታዊ ሆነን ምንም ነገር መወሰን የለም። አንድ አልጋ ሶፋ ጋር ሁለት ሶፋ አለ። አንዱ ሶፋ ወስዷል። አንተ ምንም የለህም። አይ እንተም ታዋጣለህ ነገር አይሻ ቀድማ ማንንም ላይ እንደምትጠራ ቦታ የለኝም እኮ ውስጧ አይደለም። ይሄ እኮ ተጠዋዋቂ ነው። ሰርጋችሁ ሲደገስ ደግሞ የራሳችንን ቤት እንከራያለን። አይሻል? አስበሽበት ከሆነ ደስ ይለኛል። ምንም አስቤበት። እርግጠኛ ነሽ? ማዘር ነው ራሳቸው? ሳማ ደስ ይላታል ወደ ቤት ምን አረ እኔ ደስ ይለኛል። ምንም ማማከር የለም። ዛሬም ትቻለሽ። ዛሬ ማለት ነው ቢያንስ አንድ ሳምንት ትልበልና አንድ ሳምንት ታገኘዋለሽ። እኔ ሰውዬ ግን ሆኖ ነው ይሄ ሰውዬ አንድ ቀን እንኳን የፍቅር ቃላት አውጥታ እኮ አታውቅም። ጆዬ ተሳስታ ባለቤቴ አሞቀኝ። ለማንኛውም መጽሐዊ ምግብ ሰርታለች እና እኔ ደግሞ ምግብ ብሉና እንደገባ ቁርስ ላቅርብ ብለዋለሁ። ጉሩሪ ነው ማርያም ነው ሻፈላት ፀሐይ ሻፊለት ፀሐይ ደግሞ አትወድም ወይ? ለምን አትወድም? ትወዳለች። አልመቻትም። አሁን አልመስልም መሰለኝ። ቆረብኩኝ ጥሩ አኖ እንዲመጣ እሺ በቃ እንኳን ይሄንን ካሜራ ዝጊው በእናትሽ። አሁን እኔ ተጣላን ያልደናው ፍቅራችን ምን እንዳናደኝ ታውቂያለሽ? በጣም እኔ በኪያ የምጨክን አንጀት የለኝም። የምሬን ነው። እንዴ አንተ እኔንም እኮ ተቆጣኝ እኮ አሁን ቀላ ሲጀምር ግን እንዴት ላይ ስትሆን በጣም ታስጠላው። እዚህ እኔ እንደዚህ ነኝ። ጆ ስትናደድ ጸባይን ታውቃለች። አውቃ ነው የምር ነው። ጸባይን በጣም ነው የምታውቀው። በቃ አሳልፈሽ ሰጠሽኝ እኔን እያወቅሽ እንዴ እኔ ደነገጥኩኝ እኮ በጣም ነው። ታይ ብዬሽ ነበር። ጸባይ እንደዚህ ነው ስትናደድ። አይ ለማንኛውም ስትናደድ ከዚህ በኋላ እኔ ጋር እንዳትደውል። እኔ የማውቀው ነገር የለም። ከደቡ ንጹህ ነኝ። ጥፍት ነው ባለ ሁለት ነሽ። አይ በቃ እንደዚህ አድርገኝ። ለማንኛውም ፋሚሊዎች አሁን ቁርስ ብንበላ አሪፍ ነው። ገና በጠዋት ከእንቅልፌ ከመነሳቴ ነው እና የቀወጥኩት። በማለት ጭው ብለሻል። አንቺ ደከመኝ። ትጨፍሪ ነበር? በጣም ጨፍሬያለሁ። ለመናገር ከሆነ ደስ ብሎኛል። ከማን ጋር? አንተ ጋር ነው የምጨፍሩት? የመጨረሻው ጊዜ አንዴ አይ ዘግተሽ የምታውቃ እኔ አድሬያለሁ ሄጃለሁ እና ብትሄድስ? አልጨፈርንም ከዛ በኋላ። አንተማ ስትጨፍር ሳናይ በደንብ አላያችሁትም? ትንሽ ወዝወዝ ብሎ ለሰርጉ ይታያል ነው የሚባለው። ለሰርጉ እስክስታ ያስፈልገዋል። እኔ የፍቅር እንትን መስራት አልችልም። አሁን በቃ ፋሚሊዎች እንግዲህ ምሳ ቁርስ ቀርቧል። ወደ ምግባችን የእኛም እነዚህ ልጆችም ወደ ፍቅራቸው ይመለሱ። ወደ ምግባችን እንሄዳለን። በጣም ሲንግል እየሆነች ነው። እስቲ እኔም ለማንኛውም ተውትና እሱን ለበምን እስቲ ፈልጉላት አንድ ደህና ሸጋውን እንደ ጁ ሸበል። አይ ሲናደር ግን እንደ ጁ አልፈልግ። ይኸው ደግሞ መልሱ ደግሞ ይቆጣል። ለማንኛውም ፋሚሊዎች ቁርስ እንበላ ነው እንብላ ነው የሚባለው። ሰላም ሁኑ። ቻው